በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ ጭንቀትን እንዴት እንተው የሚል ነው። የሐዋርያው የቅዱስ ጴጥሮስ መልእክት ምዕራፍ 5 ከቁጥር 1 ጀምሮ ያለውን በጸሎት መንፈሱን እናነባለን። አንደኛ ጴጥሮስ ምዕራፍ 5 ከቁጥር 1 ጀምሮ እንግዲህ እኔ ከእነርሱ ጋር ሽማግሌ የክርስቶስን መከራ ምስክር ደግሞም ሊገለጥ ካለው ክብር ተካፋይ የሆንኩ በመካከላቸው ያሉትን ሽማግሌዎች እመክራለሁ። በእናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ። እንደ እግዚአብሔር ፈቃድ በውድ እንጂ በግድ ሳይሆን በበጎ ፈቃድ እንጂ መጥፎውን ረብ በመመኘት ሳይሆን ጎብኙት። ለመንጋው ምሳሌ ሁኑ እንጂ ማኅበሮቻችሁን በኃይል አትግዙ። የእረኞችም አለቃ በሚገለጥበት ጊዜ የማያልፈውን የክብርን አክሊል ትቀበላላችሁ። እንዲሁም ጎበዞች ሆይ ለሽማግሌዎች ተገዙ። ሁላችሁም እርስ በርሳችሁ እየተዋረዳችሁ ትሕትናን እንደ ልብስ ታጠቁ። እግዚአብሔር ትዕቢተኞችን ይቃወማልና ለትሑታን ግን ጸጋን ይሰጣል። እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። በመጠን ኑሩ፣ ንቁም። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። በዓለም ያሉት ወንድሞቻችሁ ያን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። በምሕረት ፍጥረትን ሁሉ ያጸና ሌትና ቀኑንም በቸርነትህ የምታፈራርቅ ከይቅርታህ የተነሳ ይህ ሁሉ ፍጥረተ ዓለም በሰላም ወጥቶ ስለሚገባ በሰላም ተኝቶ ስለሚነቃ እናመሰግንሃለን። ብዙ ጥፋቶች በምድር ላይ ይታያሉ። የሰው ኃይልና የሰው ስልጣኔ ሊገታቸው የማይችሉ ኃያል ቁጣዎች በምድር ላይ ይታያሉ። እነዚያ የሞቱት በኃጢአታቸው፣ እነዚያ የወደሙት በስህተታቸው፣ እኛ ግን አለን የምንለው በጽድቃችን አይደለም። ይህን ሁሉ ለማስተማር አድርገዋልና ይህንን ሁሉ ራሳችንን የምናይበት መስታወት ሆኗልና ጌታ እግዚአብሔር ሆይ እናመሰግንሃለን። ከጠዋት እስከ ማታ በልዩ ስለተንከባከብከን ከምናየውና ከማናየው መሰናክል፣ ጋሬጣና እንቅፋት ሥጋና ነፍሳችንን ሁሉ ስለሰወርክ በማዳንህ ደስ የተሰኘን እኛ ባሪያዎችህ እናመሰግንሃለን። በዚህ በሚያደክመው ዓለም ላይ በሚታገለውም ሥጋ ውስጥ ሆነን እኛ ባሪያዎችህ ሁል ጊዜ እንቃትታለን። እረፍትን ስላዘጋጀህልን የምትመጣው ክርስቶስ የዘላለም ደጃፍን የምትከፍተው ታላቁ ንጉሥ ጌታችን እረፍታችን ለዘላለም ባንተ ይሆናልና እናመሰግንሃለን። ከጥቅማታችን ሁሉ የረካንብህ አንተ ንጹሕ ምንጭ፣ የማትደፈርሰው የማትነጥፈው ሆይ ለአሕዛብ ሁሉ እርካታቸው ለሕዝቦች ሁሉ የልብ ደስታቸው አንተ ነህና የማትነገር ሐሴት ኢየሱስ ክርስቶስ የእግዚአብሔር ልጅ ሆይ እናመሰግንሃለን። በቸርነትህና በምሕረትህ ታላቅነት በዚህ በሚያስጨንቀው ዓለምና በሚያስጨንቀው ዘመን በሚያስጨንቀውም ሥጋና በሚያስጨንቀው ምርጫችን ውስጥ አትጨነቁ የሚል መልእክትን ስለላክልን ደግሞም ልታጽናናን ልታበረታን ፈቃድህ ሆኗልና እናመሰግንሃለን። ተወዳጅ እግዚአብሔር ሆይ እንደ ቸርነትህ እኔን ባሪያህንና በፊትህ ያሉትን እነዚህን ባሪያዎችህን ሁሉ ይቅር እንድትለን ባለማመን የተጨነቅንባቸውን ቀንና ሌሊቶች ሁሉ በይቅርታህ እንድታልፋቸው
ሰላማዊ ኢየሱስ ክርስቶስ በሰላም ነፍሳችንን እንድታድሳት መንፈሳዊ ደስታችንና መንፈሳዊ ሰላማችን ምስክርነት ሆኖ ብዙዎችን የታወኩትን በወጀቡ ውስጥ ያሉትን ደግሞ ወደ አንተ እንዲስብ አቤቱ ጌታችንን ማልድሃለን። ለዓለም ሁሉ የምህረት ፊትህን እንድትመልስ በተፈጥሮ አደጋ በሰው ሰራሽ አደጋ እየተጨነቀ ያለውን የሰው ዘር ሁሉ በቸርነትህ እንድትጎበኘው በምድር መናወጥ ውስጥ እያለፉ ላሉ ሕዝቦች ይቅርታህን፣ ቸርነትህን፣ ማዳንህን፣ ማጽናናትህን እንድትልክላቸው አቤቱ እንማልድሃለን። ከምንሰማው ከምናየው ክፉ ነገር ሁሉ በቸርነትህ ታድነን ዘንድ ቀኝህም ተዘርግታ ትጋርደን ዘንድ አቤቱ እንማልድሃለን። ይህን ዘመን ጉልበት አያልፈው፣ ጥበብ አያልፈው፣ ስልጣን አያልፈው፣ ባለ ብዙ ወገን አያልፈው። ይህንን ዘመን የምናልፍብህ መርከባችን፣ ማዕበልና ወጀብ የማይበረታታብህ መሳፈሪያችን የእግዚአብሔር ልጅ ኢየሱስ ክርስቶስ ሆይ አሻግረን። አቤቱ በስምህ አሻግረን። አቤቱ በኃይልህ አሻግረን። አቤቱ በስልጣንህ አሻግረን። እንደ ቸርነትህ እንደ ምሕረትህ ታላቅነት የምናስበውን የምንመኘውን የምንናገረውን የምንሰራውን ሁሉ አቤቱ ተቆጣጠር። አገልግሎታችንን በብሩህ ገጽ ተቀበለው። ለብዙዎችም የመዳን ምክንያት አድርገን። ተወዳጅ እግዚአብሔር ሆይ የሚያውከንን ነገር ሁሉ ከሕይወታችን፣ ከዘመናችን፣ ከአገልግሎታችን አቤቱ ቁረጥልን። ጓዳችንን በበረከት፣ ሕይወታችንን በሰላም፣ ኑሯችንን በፍቅር አቤቱ ባርክ። ኢትዮጵያ ሀገራችንን ሕዝቧን ሁሉ በቸርነትህ እንድትባርክ ሃይማኖታችንን እንድታጸና የቤተ ክርስቲያንም ደጆች ለምሕረት የተከፈቱ እንዲሆኑ አቤቱ እንማልድሃለን። አገልጋዮቻችንን ሁሉ እንድትባርክልን፣ አባቶችን ሁሉ እንድታጸናልን፣ ለጎረቤት አገሮችም ሰላምን እንድትሰጥልን፣ በረሃብ በጥማት በርዛት በስደት በምርኮ መሪር በሆነ በሰው አገዛዝ የተያዙትን ሁሉ በቸርነትህ እንድትጎበኝልን አቤቱ እንማልድሃለን። እንደ ቸርነትህ በአእምሮ መታወክ ውስጥ እያለፉ ላሉ ወገኖች ሁሉ የሚያረጋጋ ብሩክ መንፈስን እንደ ወንዝ የሚፈሰውን የአንተን ሰላም እንድትልክላቸው አቤቱ ደጅ እንጠናሃለን። ለሁላችንም አእምሯችንን ገንዘብ አድርግልን። ከመነገር ከመታወቅ በላይ በሆነው በክርስቶስ ሰላም ልባችንን አሳርፍ። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። እግዚአብሔር የሚያጽናና አምላክ ነው። ዓለም ስታቆስለን እግዚአብሔር ይፈውሰናል። ዓለም ስታስለቅሰን እግዚአብሔር ያጽናናናል። በዚህ ምድር ላይ እድላችን ጎዶሎ እንደሆነ ምንም ፈንታና ድርሻ እንደሌለው ምስኪን ሰው ተጨብጠን ከሆነ እግዚአብሔር እድላችን ነው። በዚህ ዓለም ላይ ከትርፎች ሁሉ የሚበልጠው ትርፍ እግዚአብሔርን ማወቅ ነው። እግዚአብሔር ፈንታችን፣ እግዚአብሔር ድርሻችን ከሆነ ደስ ሊለን ይገባል። አንዳንድ ሰዎች ድርሻቸው ንብረት፣ ድርሻቸው መሬት፣ ድርሻቸው ገንዘብ፣ ድርሻቸው ስልጣን፣ ድርሻቸው ዝና ሆኖ ሊሆን ይችላል። የኛ ድርሻ ግን እግዚአብሔር ከሆነ ከበቂ በላይ ነው። በእውነት ከእግዚአብሔር ውጭ ያሉ ነገሮች ሁሉ ሊያስጨንቁን ይፈልጋሉ። በመታጣታቸውም በመገኘታቸውም ያውኩናል። ደጋግመን እንደምንናገረው በዚህ ዓለም ላይ የምንሻው ነገር ጥያቄ ሆኖ ያስጨንቀናል፣ መልስ ሆኖም ያውከናል። ጥያቄው ጥያቄ መልሱም ጥያቄ የሆነበት ዓለም ላይ ነው ያለነው። መልሱ መልስ የሆነው
የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። ብዙ ሰዎች በጭንቀቱ ውስጥ ያልፋሉ። ወፍጮ ቤት ገብቶ ዱቄት አይንካኝ፣ ባህር ውስጥ ገብቶ እርጥበት አይንካኝ እንደማይባል ሁሉ በአስጨናቂው ዓለም ላይ እየኖርን ላንጨነቅ አንችልም። ነገር ግን ፈጽመን አንወድቅም፣ ፈጽመን ተስፋ አንቆርጥም። ብንንገዳገድም እግዚአብሔር ለመውደቅ ለጥሎሽ አሳልፎ አይሰጠንም። የጭንቀት መንስኤዎች ምንድን ናቸው? ጭንቀትን እንዴት መተው እንችላለን? መጽሐፍ ቅዱስ ከሚያስተምረን ዋና ዋና ትምህርቶች አንዱ ጭንቀትን መጣል እንደሚገባን ነው። ለምን ስንል እርሱ ስለ እናንተ ያስባልና። ስለ ራሳችን ብዙ ዘመን አሰብን፣ ጠብ አላለም። የኔ ስለምንላቸው ብዙ ተጨነቅን፣ የሚሆነው ከመሆን አልቀረም። የእሱ ሐሳብ ይበልጣል። የእግዚአብሔር ምክር ይበልጣል። የእግዚአብሔር ሐሳብ ይበልጣል። በእምነት እየበሰልን ስንመጣ ያሰብኩት አይሆንም፣ ቢሆንም አያሳርፍም፣ በሐሳቤ አንተ አስብበት፣ ሐሳቤን ሐሳብህ ያርመው ማለት እንጀምራለን። እግዚአብሔር ለጭንቀቶቻችን ሁሉ መልስ አለው። እግዚአብሔር በጭንቀቶቻችን ሁሉ ታዛቢ ሆኖ አልቆመም። በጭንቀታችንም አይሸሸንም። እንዴት ይሄ ያስጨንቃችኋል ብሎም አይገመግመንም። እግዚአብሔር ጭንቀታችንን ሊያቀል ከኛ ጋር ነው። ተራራን በመደልደል የታወቀ አምላክ ነው። አላሳልፍ ያለንን ተራራ የተጋረጠብንን ነጋችንን አላሳይ ያለንን ኮረብታ ሁሉ ሊደለድል እግዚአብሔር ታማኝ ነው። የጭንቀት መንስኤዎች ምንድን ናቸው? ሐዋርያው ቅዱስ ጴጥሮስ መልእክቱን የሚጽፍላቸው በመከራው ውስጥ እየተጨነቁ ላሉ የአይሁድ ክርስቲያኖች ነው። ከጭንቀታችን ለመውጣት የምንታዘዘው ነገር አለ። ጭንቀት ማለት እንዲሁ እንደ ነብር ዘሎ የሚያንቀን ነገር አይደለም፣ ሂደት ነው። የብናኞች ጥርቅም ጠጠር ሲሆን፣ የጠጠሮች ጥርቅም ድንጋይ ሲሆን፣ የድንጋዮች ጥርቅም ቋጥኝ ሲሆን፣ የቋጥኞች ጥርቅም ተራራ ሲሆን ነው። በዓይናችን ስናይ የሚታየን መከራችን ነው፣ የሚታየን ትግላችን ነው። በእምነት ስንመለከት ግን የሚታየን የሚረዳን እግዚአብሔር ነው። ከሚያስጨንቁን ጠላቶቻችን የሚረዳን እግዚአብሔር ይበልጣል። እግዚአብሔር ከጠላቶቻችን በላይ ነው። እግዚአብሔር ከሥጋ ትግላችን በላይ ነው። እግዚአብሔር ከአሳዳጆቻችን ፍጥነት በላይ ነው። እግዚአብሔር ከተቃዋሚዎቻችን ጦር የበላይ ነው። እግዚአብሔር ከክፎች ምክር በላይ ነው። በሕይወታችን ላይ እርሱን ጌታ እርሱን የበላይ ስናደርግ ሌሎች ነገሮች የበላይ ሆነው አያስጨንቁንም። አምላካችን እግዚአብሔር ከሞት ቀስቅሶም ማብላት የሚችል የአልዓዛር አምላክ ነው። ስለዚህ ሞት አያስጨንቀንም። ሞት ገደባችንም አይደለም። አምላካችን በወዲያኛው ዓለም ሊጋብዘን እንደሚችል እናምናለንና በዚህ ዓለም ላይ ሰደቃው አልተዘረጋም፣ ገበታው አልተነጠፈልኝም ብለን አንጨነቅም። የጭንቀት መንስኤዎች በሐዋርያው ቅዱስ ጴጥሮስ እሳቤ ምንድን ናቸው?
የመጀመሪያው የጭንቀት መንስኤው በግድ መታዘዝና ማዘዝ ነው። በእውነት የፈቃድ ሰራተኛ ስንሆን ጊዜው ይበቃናል፣ አቅሙ ይተርፈናል። በግድ ስንታዘዝ ግን ጊዜው አይበቃንም፣ አቅም አይኖረንም። ከሁሉ በላይ ስራችንን መውደድ አለብን። ከሁሉ በላይ አለቆቻችንን መውደድና ማክበር አለብን። ስራችንን ካልወደድነው ውጤታማ አንሆንም። አለቆቻችንን ካላከበርን ትህትና መማር፣ የእነርሱን ቦታ መያዝ አንችልም። በዚህ ዓለም ላይ በግድ መታዘዝ፣ በግድ ማዘዝ ሁለቱም የጭንቀት መንስኤ ይሆናሉ። ሰዎችን በኃይል የሚገዙ ሰዎች አሉ። የሚፈልጉትን ነገር በጉልበት የሚቀበሉ ሰዎች አሉ። እነኚህ ሰዎች ፍላጎታቸውን ሊጨብጡ ይችላሉ፣ ግን ሰላም አይኖራቸው። ውስጣችን ቀማኛ እስካለን ድረስ፣ ውስጣችን ሌባ እስካለን ድረስ ሰላም ሊኖረን አይችልም። ስለዚህም የምንታዘዘውን በፈቃዳችን ስንታዘዝ ጭንቀት ይርቅልናል። ለአለቆቻችን፣ ለሃይማኖት አባቶቻችን፣ ለትዳር አጋሮቻችን በነፃ ፈቃድ መታዘዝ አለብን። በግድ መታዘዝ ተራራ እንደ መግፋት ነው። ተራራው እልፍ ላይል እኛ ይደክመናል። ደግሞም መታዘዝን ስናስብ ከሰማየ ሰማያት የወረደውን ከቅድስት ድንግል ማርያም የተወለደውን የደቀ መዛሙርቱን እግር ያጠበውን በመስቀል ላይ ስለ ሁላችን ኃጢአት የሞተውን ክርስቶስን ማሰብ በደስታ እንድንታዘዝ ያደርገናል። ብዙዎቻችን የምንኖረው በግድ ነው። የምንስቀው በግድ ነው። የምናገለግለው በግድ ነው። የምናፈቅረው በግድ ነው። እሺ የምንለው በግድ ነው። አንገታችን ጎንበስ ቢልም ልባችን ቆሟል። ጥርሳችን ቢስቅም ውስጣችን ያለቅሳል። አፋችን መውደዱን ቢናገርም ልባችን ሸፍቷል። በግድ እንደ መኖር የሚያደክም ነገር የለም። የጭንቀት መንስኤውም ይሄው ነው። በግድ መታዘዝ የጭንቀት መንስኤው ነው። በግድ ማዘዝም ሰዎችን ምንም እንኳን ያዘዝነው ቢፈጸምም ተጨናቂ የሚያደርገን ነው። በዚህ ዓለም ላይ ሰላም ከምናገኝባቸው ነገሮች አንዱ ነፃነትን ማክበር ነው። ሁላችንም ነፃነታችን እንዲነካ አንፈልግም። የሌሎችንም ነፃነት ማክበር አለብን። ነፃነት በምድር ላይ ያሉ ገዢዎች፣ በተለያየ ዘመን የሚነሱ ነፃ አውጪዎች የሚሰጡን አይደለም። ነፃነት የሰው ልጅ የተፈጥሮ ጸጋው ነው። ሰው ከነፃነት ጋር የተፈጠረ ነው። እኛ ኢትዮጵያውያን ነፃነትን የምንጠብቅ፣ ነፃነትን የምንናፍቅ ሕዝቦች ነን። በብዙ ነገር ነፃነቶች ያስፈልጉናል። ነገር ግን የምንመኘውን ነፃነት ራሳችን ስንሽረው ይታያል። አጠገባችን ያለውን ሰው ነፃነቱን አናከብርለትም። እኛ በቀደድንለት ቦይ በግድ እንዲፈስ እንፈልጋለን። እኛ የምናምነውን በግድ እንዲያምን እንፈልጋለን። አለበዚያ እናድምበታለን፣ እናሳድደዋለን። ከሰው ሕሊና እንዲወጣ ክፉ መልክ እንሰጠዋለን። በግድ መታዘዝና ማዘዝ የጭንቀት መንስኤ ነው። ሁለተኛ የጭንቀት መንስኤ በሐዋርያው ቅዱስ ጴጥሮስ እሳቤ
ለሌሎች ክፉ መመኘት የጭንቀት መንስኤ ነው። ስለ ሰዎች ያለን አመለካከት፣ ስለ ሕይወት ያለን አመለካከት፣ ስለ ዘመኑ ያለን አመለካከት፣ ስለ ሀገራችን ያለን አመለካከት ቀና ካልሆነ ሰላም ሊኖረን አይችልም። ይህንን ዓለምና ስሪቱን በእግዚአብሔር ቃል መነጽር ማየት ይገባናል። ምድርና መላው የእግዚአብሔር ነው ተብሎ ተጽፏል። በምንም መንገድ ቢሆን ለሌሎች ክፉ መመኘት የለብንም። ክፉ የሚመኝ ሰው ውስጡ ይታወካል፣ ሰላም አይኖረውም። ኃጢአት ራሱ ይቀጣናል። እግዚአብሔር በኃጢአታችን አርጩሜ ባይቆርጥም፣ እግዚአብሔር በኃጢአታችን ጅራፍ ባይገምድ እንኳ የገዛ አስተሳሰባችን ቅጣት ይሆንብናል። ክፉ ስናስብ እንታወካለን። ደግ ስናስብ ደግሞ እንረጋጋለን፣ ሰላም እናገኛለን። ለሌሎች ክፉ መመኘትን፣ ውድቀትን መመኘትን፣ ተራቁተው ሲሄዱ ማየት መመኘትን ከኛ ልናርቀው ይገባናል። በዚህ ዓለም ላይ ሰዎች ለራሳቸው መልካም ይመኛሉ፣ ለሌሎች ክፉ ይመኛሉ። ይልቁንም ያለንበትን ዘመን ስናየው በሌሎች ዕድል ለመደሰት ያልታደልንበት ዘመን ነው። ለሌሎች ክፉ ስናስብ ምኞታችን እንክርዳድ አረም ሲሆን የዛን ጊዜ መጨነቅ እንጀምራለን። እውነተኛ ሰላም ያለ ጦርነት መኖር አይደለም። እውነተኛ ሰላም የልብ ረፍት ነው። ልብ ደግሞ የሚያርፈው በንጹሕ አስተሳሰብ ነው። ልባችን የእግዚአብሔር ማደሪያ በመሆኑ ሁል ጊዜ ንጽሕናውን መጠበቅ አለብን። ሦስተኛ የጭንቀት መንስኤ ኃይለኝነት የሚያመጣው መገለል ነው። ኃይለኝነት የሰው ልጆች ኃይለኝነትን የሚወዱት ለምንድን ነው ስንል ብዙዎች ሲደነግጡላቸው ኩራትና ከፍታ ይሰማቸዋል። ሕፃን ልጅ እንኳ የውሸታችሁን ስትፈሩለት ደስ ነው የሚለው። ውሻም ሲሮጡለት ያባርራል። ተፈጥሮን ሁሉ ስንመለከተው ማንቀጥቀጥ ይወዳል። በፍርሃት ሌሎችን መረገጫ ማድረግ ይፈልጋል። ኃይለኝነት፣ አምባገነንነት በስራ ቦታ ላይ፣ በትዳር ላይ፣ በአመራር ላይ፣ በአገልግሎት ላይ ይታያል። ኃይለኝነት ከሰዎች ብቻ አይደለም፣ በመጨረሻ ከገዛ ሕሊናችን ይለየናል። ኃይለኞች ትርፍና ኪሳራቸውን ብዙ ጊዜ የሚመዝኑት ከወደቁ በኋላ ነው። ለማረምና ለመካስ እንኳ በማይችሉበት ሁኔታ ትክክል እንዳልነበሩ ይረዱታል። ኃይለኛ ሰው ራሱ ባቀጣጠለው እሳት የሚነድና የሚከስል ነው። ኃይለኛ ሰው እግዚአብሔር ያላሸከመውን ሸክም የሚሸከም ነው። ኃይለኛ ሰው ሌላውን አንቀጠቅጣለሁ ብሎ እርሱ በቁጣ እሳት የሚጋይ ነው። ኃይለኝነት መገለልን ያመጣል። ኃይለኛ ስንሆን ሰዎች ሁሉ ሰላማቸውን ይፈልጋሉ፣ ክብራቸውን ይፈልጋሉ፣ ነጋቸውን ማሳመር ይፈልጋሉ። ስለዚህ ከኛ እየተለዩ ይመጣሉ። ኃይለኛ ስንሆን ሰዎችም እንስሳትም ሁሉ ሕፃናትም እየራቁን ነው የሚመጡት። በመጨረሻ ራሳችንም ይከዳናል። ኃይለኞች ኃይላቸውን ለከንቱ ነገር ያባክኑታል። ኃይላችንን መቆጠብ ያስፈልገናል።
ለሁሉ ተናደን፣ ለሁሉ የሰላም ዋጋ ከፍለን፣ ለሁሉ ተጨንቀን አይዘለቅም። አይቶ እንዳላየ ማለፍን፣ ሰምቶ እንዳልሰማ መሻገርን መልመድ አለብን። ከኔ ይቅር፣ ይህንንስ ልተወው፣ ልጎዳ፣ በእግዚአብሔር እካሳለሁ ማለትን መለማመድ ያስፈልጋል። አራተኛ የጭንቀት መንስኤ በሐዋርያው አስተሳሰብ የማያልፈውን ክብር ማሰብ አለመቻል። ብዙ ሰዎች የሚያጣላቸው ምንድን ነው? ክብር ፍለጋ ነው። በመጠኔ፣ በዕድሜ፣ በእውቀቴ፣ በደረጃዬ፣ በዘሬ፣ በቋንቋዬ አልተከበርኩም ሲሉ የዚያን ጊዜ ውስጣቸው ጭንቀት ይፈጠራል። ጠብና ክርክርም ከሌሎች ጋር ይጀምራሉ። የማያልፈውን ክብር ማሰብ ይገባል። ነጭ ልብስ በግድ ትዕቢተኛ ያደርጋል ይባላል። ምክንያቱም ስለ ልብሱ ንጽሕና ሲል ከላይ እንጂ ከታች መቀመጥን አይወድምና። ለሚያልፈው ክብር ብዙዎች ይጋደላሉ። ሽንገላ ሕፃናት አእምሮን የሚያስቦርቅ የዚህ ዓለምን ክብር መሳይ ነገር ብዙዎች በመፈለግ ይደክማሉ። ብዙዎች ክብር ፍለጋ ወጥተው የማያልፈውንም ክብር ረስተው በጭንቀት ውስጥ ያልፋሉ። የብዙዎቻችን የጭንቀት መንስኤያችን የማያልፈውን ክብር ማሰብ አለመቻላችን ነው። ለሚያልፈው ክብር በጣም እንጋደላለን። ለሚያልፈው ክብር ከብዙዎች ጋር የጥሎ ማለፍ ውድድር ውስጥ እንገባለን። አምስተኛ የጭንቀት መንስኤ እንደ ሐዋርያው አስተሳሰብ ለሃይማኖት መምህራን አለመታዘዝ ነው። የሃይማኖት መምህራን ክፉ እንኳ ቢሆኑ ክፉ ምክር አይመክሩንም። ስረቁ አይሉንም፣ ግደሉ አይሉንም፣ አመንዝሩ አይሉንም። እነርሱ ባይጠቀሙበት እንኳ ለእኛ የጥቅም ቃልን ይነግሩናል። ስለዚህም ሕይወታቸው ግብዝነት ላይ፣ ፈሪሳዊነት ላይ ሲወድቅ የሚሰሩትን ትተን የሚናገሩትን መከተል አለብን። ለሃይማኖት መምህራን መታዘዝ ይገባል። ለሃይማኖት መምህራን ይልቁንም ለቀናዎቹ በእምነት ለወለዱን በእግዚአብሔር ቤት ተተክለን እንድናድግ ለሚደክሙልን ክብራቸውንና ጥቅማቸውን ሳያስቡ ስለ እኛ ለሚተጉልን መታዘዝ ይገባናል። ለሃይማኖት አባቶቹ ለሃይማኖት መምህራን የማይታዘዝ ሰው በጭንቀት ወጥመድ ውስጥ ይገባል። ልጆቻችን እኛ በተመኘንላቸው ቢውሉ ኖሮ ንጹሐን ቅዱሳን የሆኑ ነበረ። የገጠማቸው ክፉ ነገርም አይገጥማቸውም ነበረ። የሃይማኖት መምህራንን ምክር ብንሰማ ከእምነት አንወጣም ነበረ። በምግባር ድቀት ውስጥ አንገኝም ነበረ። ኑሯችን አይናጋም ነበረ። ዛሬ የምናልፍበት ጭንቀት አይገጥመንም ነበረ። ለሃይማኖት መምህራን መታዘዝ ይገባል። እግዚአብሔር የሚሰራው እግዚአብሔር የሚናገረው በሰው በኩል ነው። መጽሐፍ ቅዱስ የተጻፈው በሰው በኩል ነው። ቃሉ የእሱ ቢሆንም ነቢያት፣ ሐዋርያት ሰዎች ናቸው። ኢየሱስ ክርስቶስ ጌታችን እኛን ለማዳን እንኳ ሰው ሆኗል። እግዚአብሔር በሰው እንደሚናገረን ማመን አለብን። የሃይማኖት መምህራን የእግዚአብሔርን ድምፅ የምናገኝባቸው ናቸው። ስለዚህም ለእነርሱ መታዘዝ ይገባናል። ስድስተኛ በሐዋርያው አስተሳሰብ የጭንቀት መንስኤ
የሃይማኖትን ግዳጅ በስጋዊ ኃይል ለመፈጸም መሞከር። ልብ አድርጉ፣ መንፈሳዊው ዓለም ትግል አለው፣ በስጋ መሳሪያ ግን አንታገልም። አጋንንታዊ ጦርነት አለው፣ ነገር ግን በሚታይ መሳሪያ አንታገልም። መንፈሳዊውን ጦርነት በመንፈሳዊ ትጥቅ መዋጋት አለብን። የሃይማኖትን ግዳጅ በስጋዊ ኃይል ፈጽማለሁ ብሎ የሚነሳ ሰው ያለ ረድኤተ መንፈስ ቅዱስ፣ ያለ መንፈስ ቅዱስ አጋዥነት እቀደሳለሁ፣ እታዘዛለሁ፣ አገለግላለሁ፣ ሌሎችን ከውድቀት አነሳለሁ ብሎ የሚወጣ ሰው ይጎዳል፣ ለጭንቀትም ይዳረጋል። ብዙዎች ጾምና ጸሎትን፣ ሱባኤን ከዲያብሎስ ጋር ለመታገል ቀጠሮ ይይዙበታል። የምንጾመው የምንጸልየው ከሰይጣን ጋር ነፃ ትግል ለመፈጸም አይደለም፣ ከእግዚአብሔር ጋር ለመገናኘት ነው። ብዙዎች ግብ ግብ ውስጥ ሲገቡ ከአጋንንት ጋር ለመፋለም ቀጠሮ ሲይዙ ጾምና ጸሎታቸውን ሰማይን ለማየት ሳይሆን ከሰይጣን ጋር ነፃ ትግል ለማድረግ ሲጠቀሙበት ለጭንቀት መንፈስ ተላልፈው ይሰጣሉ። ሰባተኛ የጭንቀት መንስኤ እንደ ሐዋርያው አገላለጽ ስለ ሰማይ ክብር ማሰብ አለመቻል። የሰማይ ክብር ትልቅ ነው። የሰማይ ክብር ፀሐዩ ከወጣ የማይጠልቅ ነው። የሰማይ ክብር ካገኙ ማጣት የለበትም። የሰማይ ክብር ከተደሰቱ ማዘን የለበትም። የሰማይ ክብር ከተሾሙ ሽረት የለበትም። በዚህ ዓለም ያለ አንቱታ ሁሉ ባንተ ያልቃል። ከፍታው ሁሉ በውርደት ይጠናቀቃል። የሚወዱን ሁሉ በመጨረሻ ጠላቶቻችን ይሆናሉ። አቦ አቦ ያሉን ሁሉ፣ ሆሳይና ያሉን ሁሉ ይሰቀል ይሉናል። በነፃ የወደዱን በነፃ ይጠሉናል። የዚህ ዓለም ክብር እንደ ጠዋት ጤዛ ነው። የጠዋት ጤዛ ትንሽ ፀሐይ ሲገጥመው ይረግፋል። የዚህ ዓለም ትልቅነቱ ክብሩ እንደ ሳር የሚጠወልግ እንደ አበባ የሚረግፍ ነው። ቅዱሳን ሁሉ ቅዱሳን የሆኑት የዓለምን ክብር ስለናቁ ነው። የኔ ክብሬ እግዚአብሔር ነው፣ የኔ ከፍታዬ እግዚአብሔር ነው ብለን ስናምን ውስጣችን ሰላም ይሆናል። ስለ ሰማይ ክብር ማሰብ አለብን። በሰማይ የሚጠብቀን ታላቅ ሕይወት አለ፣ ታላቅ ክብር አለ፣ ታላቅ መንግሥት አለ። ስለሱ ስናስብ በምድር ላይ ሊያስጨንቁን የሚጎነታትሉንን ነገሮች ሁሉ ወግዱ ማለት እንችላለን። እኔ በሰማይ ተደግሶ የሚጠብቀኝ ሰው ነኝ። ዓለም ብታሳድደኝ፣ ሰዎች ቢያስጨንቁኝ፣ ሰይጣን ጦርነት ቢከፍትብኝ በሁለት ዓይኔ አላለቅስም። በአንድ ዓይኔ ባለቅስም በአንድ ዓይኔ ስቃለሁ። ለምን? የሰማይ ክብር አለኝ። ሰማያዊ ክብርን ስናስብ የሚያስጨንቀን ነገር ሁሉ እየቀለለ ይመጣል። ሐሳባችን ምድራዊ ብቻ ሲሆን ከሰዎች ጋር የንብረት ውድድር ውስጥ ስንገባ፣ ጠልፎ የመጣል ፕሮግራም ውስጥ ስንገባ የዚያን ጊዜ ጭንቀቱ ውስጥ እንወድቃለን። ስምንተኛ የጭንቀት መንስኤ እንደ ሐዋርያው አገላለጥ የእርስ በርስ ግንኙነት መዳከም። የእርስ በርስ ግንኙነት መዳከም የማህበራዊ ግንኙነት መዳከም ለጭንቀት ይዳርጋል። ዘመናዊውን ዓለም ስናየው ሁሉም ሰው በሩን ቆልፎ ግላዊ ኑሮ የሚኖርበት ነው። ይሄም ለብዙዎች አስደሳች የሆነ ይመስላል። ሰላም ላለመባባል ተጠንቅቀን ከቤት እንወጣለን። ተጠንቅቀን
መጓጓዣው ላይ እንሳፈራለን፣ ተጠንቅቀን ወደ ቢሮዎች እንገባለን። የሰው ልጆች ሰላም ላለመባባል እንኳ ጥንቃቄ ላይ ነው ያሉት። ማህበራዊ ግንኙነት፣ አብሮ ማውራት፣ አብሮ መብላት መጠጣት፣ አብሮ መጨዋወት ዕድሜን የሚያረዝም ነገር ነው። ከዚህ ነገር እየራቅን ስንመጣ ጭንቀት እየከበበን ይመጣል። እግዚአብሔር አንዳችንን ለአንዳችን ደስታ አድርጎን የፈጠረን። አንበሳ ከአንበሳ ጋር ይጓዛል። ሰው ከሰው ጋር መጓዝ አለበት። የትዳር ጓደኛ ብቻ በቂ አይደለም። ልጆቻችን ብቻ በቂ አይደሉም። ማህበራዊ ህይወት ያስፈልገናል። ማህበራዊ ኑሮዎች በብዙ መንገድ እየተናዱ ነው ያሉት። ማህበራዊ ኑሮዎች ሲናዱ ወላጆቻችን በዕድሜ የገፉት ዕድሜያቸው እያጠረ ይመጣል። ወጣቶች ለጭንቀትና ለፍርሃት ይዳረጋሉ። አገር በክብሩ አይቀጥልም። የእርስ በርስ ግንኙነት መዳከም የጭንቀት መንስኤ ነው። የእርስ በርስ ግንኙነትን ከሚያዳክሙ ነገሮች አንዱ የበላይነት ስሜት ነው። ማንም ለእኔ አያስፈልገኝም፣ እኔ ለእኔ በቂ ነኝ የሚል አስተሳሰብ ውስጥ ስንገባ ወይም ሌሎችን ንቀን ራሳችንን ስናልቀው የዚያን ጊዜ ጭንቀት እየከበበን የበላይነት እየሰለጠነብን ይመጣል። 9ኛ የጭንቀት መንስኤ በሁሉም ነገር ትሁት መሆን አለመቻል ነው። ትህትና ምን ማለት ነው? አንገት መድፋት ነው? መቅለስለስ ነው? ጠኔ እንደያዘው ሰው ድምፃችን ሳይሰማ ማውራት ነው? ምንድን ነው ትህትና? ምንድን ነው ትህትና? ታጥቆ መስራት ነው። ትህትና ታጥቆ መታዘዝ ነው። ትህትና እሺ ብሎ እሺ ያሉትን ነገር መፈጸም ነው። ትህትና እስከ ዕለተ ሞት ድረስ መማር መቻል ነው። የሚማር ሰው አለማወቁን ያመነ ነው። ትህትና ንስሐ መግባት ነው። ንስሐ የሚገባ ሰው በደሉን ያመነ ነው። ይቅርታ የሚጠይቅ ነው ትሁት ማለት። አጥፍቻለሁ ማሩኝ የሚል እርሱ ትሁት ነው። በሁሉም ነገር ትሁት መሆን ያስፈልጋል። በሁሉም ነገር። 10ኛ የጭንቀት መንስኤ ትዕቢት ጸጋን ሲያራቁት ነው። ጸጋ የብርሃን ልብስ ነው። ጸጋ በሌሎች ፊት የምንቆምበት ብቃት ነው። ጸጋ ሌሎችን አሟልተን የምናነብበት ነው። ጸጋ የሌሎች ጉድለት እንዳይታየን የሚያደርገን በነፃ እንድንወዳቸው የሚያበቃን ነው። ትዕቢት እያደረብን ሲመጣ ጸጋችን ይራቆታል። በሌሎች ፊት ለመቆም አቅም እናጣለን። የሌሎችም ገበና እየታየን እየበረበርን እንመጣለን። የዚያን ጊዜ ጸጋ ሲርቀን መሸሽ፣ መሸሸግ፣ ምክንያት ማብዛት፣ መፍራት፣ መደንገጥ፣ እግዚአብሔርን መክሰስ እንጀምራለን። ትዕቢት ጸጋን ሲያራቁት ጭንቀት ይጀምረናል። ስለዚህ ትዕቢታችንን መጣል አለብን። ትዕቢታችንን መጣል አለብን። ለሌሎች ያለንን ንቀት መጣል አለብን። የኔ ቋንቋ፣ የኔ ዘር፣ የኔ ቤተሰብ፣ የኔ ትምህርት፣ የኔ ስልጣን፣ የኔ ድርሻ፣ የኔ አገልግሎት ከሁሉ ይበልጣል ብለን ማሰብን ማስቀመጥ አለብን። እግዚአብሔር ትዕቢተኞችን ያዋርዳል። መልአክ ሰይጣን የሆነው በትዕቢት ነው። አዳም ከገነት የተባረረው በትዕቢት ነው። ትዕቢት አርእስተ ኃጣው ነው። ከዋና ዋና ኃጢአቶች የመጀመሪያው ትዕቢት ነው። 12ኛ የጭንቀት መንስኤ በሐዋርያው አገላለጽ በእኔ ጊዜ ይሁን ማለት። የምንፈልገውን አቅርበን አናበቃም። በእኔ ጊዜ መሆን አለበት እንላለን። እግዚአብሔር የራሱ ፈቃድ አለው።
እግዚአብሔር የራሱ ጊዜ አለው። በጊዜው ከፍ እንዲያደርጋችሁ ይላል። አዎ ባሳደዱን ፊት ጸንተን መቆም እንፈልጋለን። ባዋረዱን ፊት ከፍ ማለት እንፈልጋለን። በናቁን ፊት ከብረን መታየት እንፈልጋለን። ግን በጊዜው። በማን ጊዜ? በእግዚአብሔር ጊዜ። እግዚአብሔር በጊዜው ከፍ ያደርገናል። እንደተቸገርን፣ እንደተዋረድን፣ እንደፈራን አንቀርም። እግዚአብሔር በጊዜው ከፍ ያደርገናል። ብዙዎቻችን እግዚአብሔር እንደሚፈጽምልን እናምናለን። ግን በእኔ ጊዜ እንለዋለን። እግዚአብሔር ሰርክ የለበትም። እግዚአብሔር መሸበት አይባልም። እግዚአብሔር ቢፈልግ ከመጀመሪያው ይጀምራል። እግዚአብሔር ቢሻ ከመጨረሻው ይጀምራል። እርሱ ከመጨረሻው ጀምሮም ይቀድማል። በጊዜው ከፍ እንዲያደርጋችሁ። ጠቢቡም ነገርን በጊዜው ውብ አድርጎ ሰራው ይላል። እግዚአብሔር የውበት ሰራተኛ ነው። እግዚአብሔር ለምን የዘገየ ይመስላችኋል? ነገሮቻችንን ሲያስውብ። መዋብ እንዴት ጊዜ እንደሚወስድ ይበልጥ ሴቶች ታውቁታላችሁ። የመዋቢያ ቤቶች ከገባችሁ በቀላሉ አትወጡም። መዋብ ጊዜ ይፈልጋል። ነገርን በጊዜው ውብ አድርጎ ሰራው። እግዚአብሔር ለምን የዘገየ መሰላችሁ? ነገሮቻችሁን በውበት እየሰራ ስለሆነ ነው። 12ኛ የጭንቀት መንስኤ ፈቃድ ይሁን ብሎ አለመገዛት። አባታችን ሆይ በሰማይ የምትኖር እንልና ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን እንላለን። ሰማይን ሙሉ ደስታ ያደረጋት፣ ሙሉ ሰላም ያደረጋት የእግዚአብሔር ፈቃድ በፍጹምነት የሚፈጸምባት ስለሆነች ነው። በእኛም ሕይወት ላይ የእግዚአብሔር ሰላም፣ የእግዚአብሔር ደስታ እንዲሰለጥን ፈቃዱ መፈጸም አለበት። ፈቃድ ይሁን ብለን እንጸልያለን። ውስጡ ግን ያለው ፈቃዴ ይሁን ነው። ፈቃዴ ይሁን ነው። ፈቃድ ይሁን የአፍ ንግግር ነው። ልባችን ግን ፈቃዴ ይሁን ነው የሚለው። የእኛ ፈቃድ እንዳወከን ነው። የእግዚአብሔር ፈቃድ ግን ሰላም ነው። ወገኖቼ ወደዚህ ዓለም የመጣ ነው እኮ በእግዚአብሔር ፈቃድ ነው። ከዚህ ዓለም የምንሄደው በእግዚአብሔር ፈቃድ ነው። የሕይወታችን መግቢያና መውጫው በፈቃዱ ውስጥ ነው ያለው። ፈቃድ ይሁን ብሎ መጸለይን እንዳትፈሩ። ይልቁንም እማታውቁትን ነገር ስትለምኑ፣ ላልመጣ ነገር ስትጠይቁ ፈቃድ ይሁን ማለት አለባችሁ። በክርስትና እየበሰልን ስንመጣ በግድ እግዚአብሔርን መቀበል መቀማትን እየፈራን እንመጣለን። በግድ ከእግዚአብሔር የቀማነው ነገር በረከት አይሆንም። 13ኛ ስለ እኔ ማንም ግድ የለውም ብሎ ማሰብ። እሱ ጭንቀት ያመጣል። እርሱ ስለ እናንተ ያስባልና ይላል። አዎ በምድር ላይ ለእኛ የሚያስብ ማንም ላይኖር ይችላል። እርሱ ግን ስለ እናንተ ያስባል። እግዚአብሔር ስለ እኛ ያስባል። ዓለም ሁሉ የበደለ ቢሆን፣ ዓለም ሁሉ ጻድቅ ሆኖ የበደልን እኛ ብቻ ብንሆን ኖሮ ክርስቶስ ከሰማየ ሰማያት መውረዱን አይተውም ነበረ። ለእኛ መሰቀሉን አያቆምም ነበረ። እግዚአብሔር ለእያንዳንዳችን ክብር አለው። እርሱ ስለ እናንተ ያስባልና። እኛ ስለ ራሳችን ብዙ ዘመን አስበናል። ወላጆቻችን ስለ እኛ ብዙ አስበዋል። የእግዚአብሔር ሐሳብ ግን ይጸናል። ሕዝቦች ሁሉ፣ አእላፋት ሁሉ ተሰብስበው ደግና ክፉ ቢያስቡ የእግዚአብሔር ሐሳብ ነው የሚጸናው። ስለዚህ ተመከረብኝ፣ ታሰበብኝ ብለን መጨነቅ የለብንም። አምላካችን እንኳን ከታሰበ ከተወረወረ የሚያድን ነው። እርሱ ስለ እናንተ ያስባልና አትጨነቁ። በሐሳብ አትናውዙ፣ በሐሳብ አትድከሙ።
ሌሊታችሁን አታበላሹ፣ ቀናችሁን አታጨልሙ፣ እርሱ ስለ እናንተ ያስባልና። እንቀጥላለን። ክብሩ ለአምላካችን ለእግዚአብሔር፣ በረከቱ ለእኛና ለሕዝባችን ይሁን። አቤቱ ጌታችን ሆይ እናመሰግንሃለን። ምስጋና የባህሪ ገንዘብ የሆነ ቅዱስ ጌታ ከፍ ከፍ እናደርግሃለን። በእውነት አንተ ስለ እኛ ታስባለህ። እኛ ግን ስጋችን እያስቸገረን ራሳችንን የፈጠርነው ያህል እንጨነቃለን። ቤተሰቦቻችንን የፈጠርናቸው ያህል እንጨነቃለን። ጌታ እግዚአብሔር ሆይ ባክህን በእምነት ያረፈ ልብ ስጠን። ሁሉንም የምትይዝ ጌታ በጭንቀታችን ምንም ላንከውነው፣ ቋጠሮውን ላንፈታው፣ ከአንተ እንዳንለይ ጸጋ ያግዘን። እኛንና የእኛ የሆኑትን ሁሉ በመንፈስ ቅዱስ ረድኤት በመንፈስ ቅዱስ ክብር አቤቱ ጠብቅ። ፍጻሜያችንን በፊትህ አሳምርልን። መኖራችንን ለአንተው ክብር አድርግልን። የሰላም ምሳሌዎች፣ የሰላም መሳሪያዎች አድርገን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።